አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በኢትዮጵያ በቀጠሉ ውጊያዎች በርካታ ወታደሮች ተማረኩ። በሌላ በኩል በአማራ ክልል የሚፈጸሙ የድሮን ጥቃቶች ሲቀጥሉ የከባድ መሳሪያ ድብደባ ደግሞ ደን እንዲቃጠል ማድረጉ ታውቋል። በክልሉ በተፈጸመ ጥቃት አመራሩ ጭምር ተገድሏል ተብሏል። ዝርዝሩ ተዘጋጅቷል። ህወሓት በርካታ ጦር መሳሪያ እየታጠቀ ነው ሲሉ የአብይ አህመድ ሚኒስትር ከሰሱ። ከባህር በር ጋር በተያያዘ ደግሞ ያለቃቸውን የቀደመ አቋም ውድቅ አድርጓል። ወደ እናንተ ይደርሳል። ይህ በእንዲህ እንዳለ ጠላትን በሁሉም መንገዶች እንመክታለን ሲሉ ደብረጽዮን ገብረ ሚካኤል ተናገሩ። ድርጅታቸው ህወሓት ደግሞ የተደቀኑ ፈተናዎችን አቅማችንን በማስተባበር እንቀለብሳቸዋለን ብሎ ደርግና ብልጽግናን አነጻጽሯል። እንቃኘዋለን። ብልጽግና በምርጫ ድግሱ ከ90 በመቶ በላይ አሸነፍኩ ብሏል። እንዲያም ሆኖ አገዛዙ ተወዳድሮ በፓርላማው ያሸነፈው ከ99 በመቶ በላይ መሆኑ ተነግሯል። ይህንን ተከትሎ የተናገሩት የአገሪቱ ፕሬዝዳንት ምርጫችንን ያልደገፋችሁ የምትታወሱት በግርጌ ማስታወሻ ነው ብለዋል። ተጨማሪውን ይዘናል። የክልሉ ፕሬዝዳንት በላኩት ሰራዊት ግፍ የተፈጸመባቸው አመራሩ ልጃቸውን አጡም። የቀድሞ አመራርም ልጅ እንዲነጠቅ ያደረጋቸው ፕሬዝዳንቱ እንዲሁም የወቅቱ አመራሮች ወይ እንኳን ደስ አላቸው ሲሉ ያስተላለፉት መልእክት መነጋገሪያ ሆኗል። ሌላኛው መረጃችን ነው። የሩሲያ ጦር ዶንባስን ለመቆጣጠር የሚያስችለውን ቁልፍ ከተማ መክበቡ ተሰማ። ይህ በእንዲህ እንዳለ ዩክሬን ደግሞም ክብረ ወሰንን የሰበረ የድሮን ጥቃት መፈጸሟን አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩም እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በኢትዮጵያ በቀጠሉ ውጊያዎች በርካታ ወታደሮች ተማረኩ። በሌላ በኩል በአማራ ክልል የሚፈጸሙ የድሮን ጥቃቶች ሲቀጥሉ የከባድ መሳሪያ ድብደባ ደግሞ ደን እንዲቃጠል ማድረጉ ታውቋል። በክልሉ በተፈጸመ ጥቃት አመራሩ ጭምር ተገድለዋል ተብሏል። ባለፉት ተከታታይ ዓመታት የኢትዮጵያ መከላከያ ሰራዊት አባላት የሆኑም የድሃ ኢትዮጵያ ልጆች በተለያዩ የጸረ ብልጽግና ኃይሎች ተማርከው በአዛዦቻቸው ደግሞ የታላቁ ሩጫ ሰልፈኞች ተብለው ተክደዋል። አሊያም በስተት ነው እየተባሉ የድሮን ጥቃት ሰለባ ሆኗል። ወጣት አማን መላል ያደገው ባህር ዳር ቀበሌ 10 ነው። በቡሌ ሆራ ዩኒቨርሲቲ የሚከታተሉን የሁለተኛ ዓመት ትምህርቱን አጠናቆ ለክረምት ቤተሰቡን ለመጠየቅ በተመለሰ ወቅት መናኸሪያ የጠበቀው ያገዛዙ የግዳጅ ወታደራዊ አፈሳ ነው። ተማሪ ነኝ እያልኩ ብጠይቅም ምን አገባን የሚል ምላሽ እየተሰጠኝ ራሴን ከዩኒቨርሲቲ ተማሪነት ወደ ወታደርነት አገኘሁት የሚለው ከትናንት በስቲያ በፋኖ ኃይሎች የተማረኩት ውስጥ አንዱ የሆነው አማን ለእናቱ ባለባቸው የጤና ችግር ምክንያት እንዳልነገራቸውም ይገልጻል። የባህር ዳር መናኸሪያ የታፈሰው የት ዩኒቨርሲቲ እንደሆነ የምትማር ሀገረ ማርያም ወይም ቡሌ ሆራ ዩኒቨርሲቲ ቡሌ ሆራ ማለት ነው። የዩኒቨርሲቲ ተማሪ እንዲሆን ለማስረዳት አልሞከርክም ነበር? ሞክሬያለሁ። ሁሉንም ነገር ለማስረዳት ሞክሬያለሁ። ግን የተረዳኝ ሰው ማንም የለም። ስልኬን ወሰዱ። ለቤተሰብ እንድደውልም አላደረጉም። ቀጥታ ወደዚህ ነው። አሁን እዛ የግቢ መምህሮችም አያውቁም? ማንም አያውቅም። ቤተሰብ ራሱ አያውቅም። ዘንድ ነበር? አዎ፣ ማንም አያውቅም። ለቤተሰብ ደውለህ አታውቅም? እደውላለሁ ግን እናቴ ደም ግፊት ስላለባት እንደዚህ መሆን እንቀስምት ትምህርትኛለች ብዬ ስለፈራ ምንም ነገር አለ። ቤተሰብ እዚህ አዲስ አበባ እንዳለው ትምህርት ለመማር ነበር። ይህ ያለፉት ዓመታት የበርካታ የኢትዮጵያ ወታደሮች ታሪክ ነው። ራሳቸውን በታጣቂ ኃይሎች ተማርከው ተገድለው አሊያም ቆስለው ወይ ደግሞ በአዛዦቻቸው ድሮን ሳይቀር ሲጎዱ የታዩበት ነውና በአማራ ክልል የሚደረገው ውጊያ ግን አሁንም በድሮን ጥቃቶች ታጅቦ እንደቀጠለ ነው። ትናንት በሰሜን ወሎ ዞን ራያ ቆቦ ቀጠና ባይባዋ በተሰኘ ስፍራ የድሮን ጥቃት መድረሱ ሲሰማ ያስከተለው ጉዳት ግን በውል አልታወቅም። ከትናንት በስቲያም በዚሁ በወሎ ቀጠና በደቡባዊ ክፍል በትምህርት ቤት ቅጥር ግቢ ውስጥ ጭምር ተመሳሳይ አይነት ያለው ጥቃት መድረሱ የሚታወስ ነው። በሌላ በኩል በዛው በወሎ ዳውንት አቅራቢያም ሰንተል በተባለ ስፍራ የፋኖ ኃይሎች የከፈቱትን ጥቃት ተከትሎ የመንግስት ወታደሮች በፈጸሙት ተከታታይ የከባድ መሳሪያ ድብደባ በተፈጠረ ሰዓት ጥቁር አምባ ተብሎ በሚጠራው ስፍራ የነበረ ደን እንዲወድም ስለመሆኑ ተሰምቷል። ባለፉት ቀናት በኦሮሚያ ክልል ሁለት የተለያዩ አካባቢዎች በሰሜን ሸዋና አርሲ ቀጠና በተመሳሳይ መንገድ የኦላ ታጣቂዎች ይገኙበታል ተብሎ በታሰበ አካባቢ የተፈጸመ ጥቃት ደን እንዲወድም ማድረጉ የሚታወስ ነው።
በአማራ ክልል በተለያዩ ስፍራዎች የሚፈጸሙ ጥቃቶችም ሲቀጥሉ በሰሜን ሸዋ ዞን ባሶና ወረዳ የመንግስት ኃይሎች ካምፕ ላይ የደረሰው ጥቃት፣ በደቡብ ጎንደር እስቴ፣ ቆማ፣ ፋሲለደስና መካነ ኢየሱስን ጨምሮ በተለያዩ አካባቢዎች የተደረገው የምስራቅ እዝ ያመነው ውጊያ፣ በጎጃም ቀጠና ከቡሬ ቁጭ አቅራቢያ የአካባቢው የሰላምና ጸጥታ ቢሮ ከፍተኛ አመራር ጭምር የተገደሉበት ጥቃት፣ በተመሳሳይ በዚሁ ቀጠና ሰከላ፣ አሽፋ፣ ብራዳማ የተደረጉ የተኩስ ልውውጦችም ማሳያዎች ተደርገው የሚቀርቡ ናቸው። ጠላትን በሁሉም መንገዶች እንመክታለን ሲሉ ደብረጽዮን ገብረ ሚካኤል ተናገሩ። ድርጅታቸው ህወሓት ደግሞ የተደቀኑ ፈተናዎችን አቅማችንን በማስተባበር እንቀለብሳቸዋለን ብሏል። እንዲህ ያሉ መልእክቶች የተላለፉት በክልሉ የሰማዕታት መታሰቢያ እየተከበረ በሚገኝበት ወቅት ነው። የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል የትግል ትውልድ ያሉትን የ17 ዓመቱን ጊዜና አዲሱን የመከላከል ትውልድ ያሉትን የቅርብ ጊዜውን ጦርነት አስታውሰው በጋራ ጠላት ተመክቶ የፕሪቶሪያው ስምምነት ላይ መደረስ ቢቻልም የብልጽግናው መንግስት ግን አፍርሶታል በማለት ገልጿል። ዛሬም የምንታገለው እነዛ ለትግራይ ህዝብ የሞቱ ሰማዕታትን አደራ መነሻ አድርገን ነው የሚሉት ደብረጽዮን ተደቅኖብን ላለው አደጋ በሁሉም መንገዶች ጠላትን እንመክታለን ሲሉም ተናግሯል። በኢኮኖሚ ሐኒቁ በሰራዊቱን ከቢቡ በድሮን ቀጥቅጦ በኢኮኖሚ አንቆ በሰራዊቱም ከቦ በድሮን ቀጥቅጦ ወደ ሌላም ጦርነት ለመግባት እየተዘጋጀ እንዳለ ሁላችንም እናውቃለን። ስምምነቱን ያፈረሰው ይሄው ጠላት ከተቻለ በሰላም በተቻሉ መንገዶች ሁሉ ለመፍታት የሚቻለውን ትግል እናደርጋለን። የሚቻለውን ዲፕሎማሲ ስራ እናከናውናለን። ያ ካልሆነ ግን ለህልውናችን ብለን ለማንነታችን ብለን እንታገላቸዋለን። እነዛ ጀግኖች ብዙ ታሪክ ሰርተው አልፏል። ለኛ ሲሉም አልፏል። አሁንም ግን ያልተቋጨ ስራቸውን ጥለውልን አልፏል። ስለዚህ አላስፈላጊ መለያየቶችና የኋላ ቀርነት አስተሳሰቦችን አስወግደን በጋራ መታገል አለብን። ሊፎም ህዝቡን ድርጅታቸው ህወሓት ያወጣው መግለጫ ደግሞ የደርግና የብልጽግና ድርጊቶችን ያነጻጸረበት ነው። በሐውዜን ገበያ ላይ ያንን ህዝብ ሙሉ በሙሉ ለማጥፋት ታስቦ በአየር ድብደባ ጭምር የተፈጸመው ጭፍጨፋም የሰማዕታት ቀን የደረሰ ነው። በተመሳሳይ የብልጽግናው ስርዓትም ሰኔ 15 2013 የትግራይ ህዝብን ከዓለም ካርታ ላይ እንደ ህዝብ ለማጥፋት ባካሄደው የዘር ማጥፋት ጦርነት በቶጉጋ ገበያ ላይ የፈጸመው የአየር ድብደባ ጭፍጨፋ የተከሰተበት ዕለትም ነው ብሎታል። የብልጽግናው ስርዓት ድርጊቶች ዓላማቸው አንድና የታወቀ ነው። እሱም የትግራይን ህዝብ ማንበርከክ ካልሆነም ህዝቡን ከምድረገጽ ማጥፋት ነው የሚለው ህወሓት ዘንድሮም ይህንን ተግባሩን አጠናክሮ ቀጥሏል ብሏል። ዛሬም በፊታችን ያሉት ፈተናዎች ከሁሉም የትግራይ አቅሞች ጋር በመሆን በጽናት እንደምንመክታቸው አንጠራጠርም ይላል የድርጅቱ መግለጫ። ብልጽግና በምርጫ ድግሱ ከ90 በመቶ በላይ ያሸነፍኩ ብሏል። እንዲያም ሆኖ አገዛዙ ተወዳድሮ በፓርላማው ያሸነፈው ግን ከ99 በመቶ በላይ መሆኑ ተነግሯል። ይህንን ተከትሎ የተናገሩት የሀገሪቱ ፕሬዝደንት ደግሞ ምርጫችንን ያልደገፋችሁ የምትታወሱት በግርጌ ማስታወሻ ነው ብሏል። ምርጫ በአንድ የሰለጠነ የፖለቲካ ሂደት ውስጥ ስልጣን የመያዣ መንገድ መሆኑን ያክል እንደ ብልጽግናው አገዛዝ ያሉ የምርጫ ድራማዎች ግን ከምርጫነታቸው ይልቅ የኮሜዲ ገጽታቸው ጎልቶ በዓለም አቀፍ ደረጃ ጭምር መሳሪያ ደግኖ መሮጥኝ የሚል አገዛዝ በሚል ሲገለጽ ሰንብቷል። ትናንት ደግሞ ብልጽግናዎች ከራሳቸው ጋር ተወዳድረው ራሳችን አሸነፍን ብለዋል። ይፋ ከተደረጉ 501 መቀመጫዎች ውስጥ 438ቱን ያገኘው የብልጽግና ፓርቲ አሸነፈ ብለው ሰበር ዜና አስነግሯል። ይህ ደግሞ 90 በመቶ አሸነፍን የሚል ትርጉም ያለው ነው። ብልጽግና አገኘሁት ያለው 90 በመቶ አሸናፊነት በዓለም አቀፍ የመገናኛ ብዙሃን የስርዓቱን አፋኝነትና ተቃዋሚዎችን የማዳከም ተግባርን በማንሳት እያነጋገረ ያለ መሆኑ እንደተጠበቀ ሆኖም እስካሁን በታወቀው ውጤት ብልጽግና ተሸነፍኩ ያለው በአንድ መቀመጫ ነው። ተቃዋሚ የተባሉ ፓርቲዎች ድምጽ ካገኙባቸው የምርጫ ክልሎች ውስጥ በደቡብ ኢትዮጵያ ክልል አማሮ ኬሌ የምርጫ ክልል ላይ ብልጽግና፣ ትብብር ለኢትዮጵያ አንድነትና ኢዜማ ተወዳድረው የኢዜማ እጩ አብላጫ ድምጽ ማግኘት የቻሉበት ብልጽግና ተበለጥኩ በሚል ያመነበት ነውና ከዛ ውጭ በጠቅላይ ሚኒስትሩ ትዕዛዝ ወንበር ልቀቁ ተብሎ እንደ ኢዜማና አብን ያሉ ተላላኪዎቹ ብልጽግና እጩ ሳያቀርብ በፓርላማ ጭብጨባ አባላቱን ያገዙለት ዘንድ ወንበር የለቀቀላቸው ናቸውና ብልጽግና አሸነፍኩ እያለ ያለው በተወዳደረባቸው ቦታዎች ላይ
ከ99 በመቶ በላይ ነው። ትግራይን አግልሎ በአማራና ኦሮሚያ ክልሎች በበርካታ አካባቢዎች ቀበሌዎችን ዘንግቶ በወረዳ ዋና ከተማዎች ብቻ በተሰጠ ድምጽ ተወክላቸዋል ብሎ በተቀረው የሀገሪቱ አካባቢዎችም የምርጫ ኮረጆችን ከምርጫው ዕለት አስቀድሞ ባሉት ቀናት በጸጥታ አካላቱ አስሞልቶ ተጨማሪ የመግደያ ዓመታት ተሰጥቶ ብሏል ብልጽግና። ይህ ወትሮም የሚጠበቅ ቢሆንም ፕሬዚደንት ታዬ አጽቀሥላሴ ደግሞ ይህንን ምርጫ የማትሉ ታሪክ የሚያስታውሳቸው በግርጌ ማስታወሻ ለዛውን በገዳይነት ነው ሲሉ ተደምጧል። የኢትዮጵያ ፖለቲካ የዘመናችን ፖለቲካ ድርሳን ሲጻፍ ልትሆኑ የምትችሉት የግርጌ ማስታወሻ ብቻ። ስለዚህ የምትታወሱት ሞትን በመናኘት ጥፋትን በማወጅ ታሪክ ሚሊየን ገዳይ ያለ ለዓመታት ብቻ ሳይሆን ለክፍለ ዘመናት የሚዘክራቸው የዘመኑ ባለስልጣናት ሌሎች ላይ እንዲህ ሲዝቱ መስማት ግን ከማከራከር ይልቅ ፈገግ ማስባሉ የሚቀር አይሆንም። ህወሓት በርካታ ጦር መሳሪያ እየታጠቀ ነው ሲሉ የአብይ አህመድ ሚኒስትር ከሰሱ። ከባህር በር ጋር በተያያዘ ደግሞ ያለቃቸውን የቀደመ አቋም ውድቅ አድርጓል። የብልጽግናው ሰሞንኛ ስምሪት በውጭም በውስጥም የመገናኛ ብዙሃን ሚኒስትሮችን ጭምር በማሰማራት ወታደራዊ አዛዦችን በመጥራት ህወሓት ላይ ተከታታይ ፕሮፓጋንዳዎችን መስራት ሆኗል። አንዳንዶችም የትግራይ ሰዎችን ከሲኦል ያመለጡ ስለሆኑ እዚህ ምድር ላይ እንዲኖሩ አንፈቅድላቸውም እያሉ ናቸው። እነዚህ ሰዎች ሲኦል አምልጦ የመጡ ስለሆኑ በምድር ላይ መኖር ሊፈቀድላቸው አይገባም፣ ወደ ሲኦል መሄድ አለባቸው። እኛ ደግሞ እዚህ ምድር ላይ እንዲኖሩ ልንፈቅድላቸው አይገባም ነበር። የደህንነት ሹሙ ሬድዋን ሁሴንና የአብይ አህመድ አማካሪ ጌታቸው ረዳም በቀናት ውስጥ ጦርነት ሊከፈት ነው የሚል ፕሮፓጋንዳን አልጀዚራ ላይ ካስነገሩ ቀናት ሳይሆን ሳምንታት እያለፉ ነው። የአብይ አህመድ ሚኒስትሮች ክስ ቀጥሎ ከሰሞኑ ደግሞ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በለንደን ቻታም ሀውስ ቀርበው በዚሁ ህወሓት ላይ ክሶችን አሰምተዋል። አገዛዛቸው የፕሪቶሪያው ስምምነትን ያከበረ አድርገው የተናገሩት ሚኒስትሩ በብልጽግናው በኩል የድሮን ጥቃትን መፈጸም፣ ግዛትና ተፈናቃዮችን አለመመለስ፣ ደሞዝ፣ ነዳጅ፣ ሸቀጥ፣ የባንክ ገንዘብን መከልከል፣ የጦርነት ፕሮፓጋንዳዎችን ማከናወን፣ ታጣቂ ኃይልን ማደራጀት የስምምነቱ አካል ናቸውን ብሎ የሞገታቸው ግን የለም። ለስምምነቱ መፍረስ ተጠያቂው ህወሓት ነው ብለው አሁን እየታጠቀ ነው፣ አዳዲስ መሳሪያዎችን በስፋት እያከማችና እየገዛ ይገኛል፣ በጀቱ ወደ ሌላ ተግባር እየዋለው ነው በሚልም ክሳቸውን ቀጥሏል። ከዚህም በተጨማሪ በቀጠናው ከሚገኙ ኃይሎች ጋር ጥምረቶች መፈጠራቸውን በከፍተኛ ድርድርና በከባድ መስዋዕትነት የተገኘውን ሰላም እየቀለበሰው ይገኛል በማለት ነው የተናገሩት። ሚኒስትሩ ከባህር በር ጋር በተገናኘ ያደረጉት ንግግር ግን ማነጋገሩ አልቀረም። አብይ አህመድ በተለያዩ መድረኮች ላይ ከቀይ ባህር 40ና 50 ኪሎ ሜትር ርቀን ተቀምጠን አንቀጥልም፣ ጉዳዩ የልማት ብቻ ሳይሆን የህልውናችንም ጉዳይ ነው ሲሉ ነው የሚታወሱት። 30ና 40፣ 50፣ 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናለምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። 130 ሚሊዮን ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ሚኒስትራቸው ጌዲዮን ጢሞቴዎስ ግን ከሰሞኑ የባህር በር ጉዳይ የልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ እንጂም ሌላ ዓላማ የለውም ሲሉ ነው ንግግራቸውን ያቀረቡት። ፊልድ ማርሻል ብርሃኑ ጁላ በባሌ የሚሆን በቦሌ እያሉለት አብይ አህመድ እንደ ህዝብ እንበላቸዋለን ሲሉ የተናገሩለት የኦህዴድ ጡረተኞች በኃይል ወስዳችሁታልና በኃይል ይመለሳል ሲሉ የከረሙት የቀይ ባህር ጉዳይ አሁን በአመዛኙ እየተተወ የመጣ ሲሆን እነ ጌዲዮንም አጀንዳውን በዝቅተኛ ደረጃ ማቅረብ ጀምሯል። በእርግጥ ብልጽግና በጉዳዩ ላይ አፈግፍጓልን የሚለውን ጥያቄ የሚያነሱ ቢኖሩም ዋነኛው ምክንያት ግን በቅርቡ የተደረገው የኦህዴድ ብልጽግና አመራሮች ስብሰባ አቅጣጫ እንደሆነ ለመረዳት አያዳግትም። አገዛዙ እየተጣመሩብኝ ነው ያላቸውን ኃይሎች ቅንጅት የሚፈጥሩና የሚታገሉት ከሆነ አደጋው የከፋ ይሆናል። ስለሆነም ለአንደኛው የሰላም አጀንዳን በመስጠት ከፋፍሎ ማጥቃት ያስፈልጋል በሚል መምከሩን መዘገባችን የሚታወስ ነው። የኤርትራ ጉዳይ ከወራት በፊት ከነበረው በተለየ መንገድ እየቀረበ ያለበት አሁናዊ ምክንያትም ከዚሁ እቅዱ ጋር የተገናኘ ሊሆን እንደሚችል ይገመታል።
በክልሉ ፕሬዝዳንትና በላኮት ሰራዊት ግፍ የተፈጸመባቸው አመራሩ ልጃቸውን አጡ። የቀድሞ አመራር ልጅን እንድነጠቅ ያደረጋችሁኝ ፕሬዝዳንቱና የወቅቱ አመራሮች ወይ እንኳን ደስ አላችሁ ሲሉ ያስተላለፉት መልእክት መነጋገሪያ ሆኗል። የሲዳማ ክልል ፕሬዝዳንት የሆኑት ደስታ ሌዳሞ ባለፉት ወራት መነጋገሪያ ከነበሩባቸው ጉዳዮች መካከል 6 ኪሎ ግራም ወርቅ በሽልማት መልክ የሚያካብቱ በቤተሰቦቻቸው ስም ከ3200 ካሬ መሬት በላይ የሚወስዱ በአሜሪካን ሀገር ሚሊዮን ዶላር አውጥተው ቤት ያስገዙ ርዕሰ መስተዳደር ስለመሆናቸው ለብልጽግናው ፕሬዝዳንት አብይ አህመድ ተጽፎ ማመልከቻ እንደገባባቸው ይታወሳል። በቅርቡ ደግሞ ሐዋሳ ወደ ኦህዴድ ብልጽግናው ፌዴራል ትጠቃለላለች ሲሉ ተናግረው ሌላ መነጋገሪያ ጉዳይን ከፍተውም ነበር። ሐዋሳ ከተማ ምናልባትም በሀገራችን ፖለቲካ ከወሰነ የፌዴራሉ አንዱ መቀመጫ ልትሆን የምትችልበት ተወዳዳሪ ከተማ ርዕሰ መስተዳድሩ ለወትሮ በርካታ ኢትዮጵያን ለመዝናናት የሚመርጧትን ሐዋሳን አምፖል አስተክለው ግን ጎብኝና የቢዝነስ እንቅስቃሴዎች ይርቋት ዘንድ ከተማዋን አድርገው የቀድሞ የከተማ አመራሮችን ግን ሲያሳድዱ ይታወቃሉ። በክልሉ ፕሬዝዳንት የመኖሪያ ቤታቸውን ተቀምተው ልጆቻቸው ጎዳና ላይ እንዲወጡ የተደረጉባቸው የቀድሞ የሐዋሳ ከተማ ከፍተኛ አመራር የሆኑት አቶ መልካሙ ተፈራም ታዳጊ ልጃቸው ህይወቱ ማለፉን በአመራሩ በኩል ተገልጿል። አቶ መልካሙ በገጻቸው ባሰፈሩት ጽሁፍም በብዙ ፓትሮል መሳሪያ ወድራችሁ ቤት ውስጥ ሽፍታ የተገኘ ይመስል በፈጠራችሁት ወከባና ጫና የተነሳ በለቱ በድንጋጤና እንባ የጀመረው ህመም ጸንቶ ልጃችንን ዛሬ ስለነጠቀን ለክልሉ ፕሬዝዳንት አቶ ደስታ ሌዳሞና ለሐዋሳ ከተማ አስተዳደር ምክትል ከንቲባም እንኳን ደስ አላችሁ ለማለት ወዳለው ሲሉ ገልጿል። እናቴና ልጆችን በፕሬዝዳንቱ ቀጭን ትዕዛዝ ከቀበሌ ቤት ጭካኔ በተሞላ መንገድ አስወጥታችሁ ባሳደራችሁት የስነ ልቦና ጫና ብቻ ሳይሆን በተጠቀማችሁት የወታደር ቁጥር ብዛት ድንጋጤን ፈጥራችሁ ልጅን ነጥቃችኋል። ይችን ነፍስ እግዚአብሔር ከጃችሁ ይፈልጋል ሲሉም አስፍሯል። አመራሩም እኔ የናንተ ጫና የበረታብኝ የህዝብ ታጋይ እንጂ አሸባሪም ሀገር የከዳሁም አይደለሁም። ይልቁንስ ከናንተም በላይ ሀገሬን የምወድ እንጂ ሌሎችን የወለዱ እናቶች እስከዛሬ በክብር ሲኖሩ እኔን የወለደች እናትና ልጆቼ በእናንተ መዋረዳቸው ብሎም ለሞት መዳረጉም ለፈጣሪ እንጂ የትም ፍትህ እንደሌለው ጠንቅቄ ያውቃለሁ። አንድ ቀን ግን በፈራጁ እግዚአብሔር ፊት ትቆማላችሁ ብለዋል። የቀድሞ አመራርም የሩሲያ ጦር ዶንባስን ለመቆጣጠር የሚያስችለውን ቁልፍ ከተማ መረከቡ ተሰማ። በሌላ በኩል ዩክሬን ደግሞ ክብረ ወሰንን የሰበረ የድሮን ጥቃት መፈጸሟን አሳውቃለች። ዩክሬን በሩሲያ ሳይቤሪያን ብርት ላይ ከድንበር ከ2000 ኪሎ ሜትር በላይ ርቃም ክብረ ወሰንን የሰበረ የድሮን ጥቃት መፈጸሟን የገለጸችው የዩክሬን መከላከያ ኃይሎች በምዕራብ ሳይቤሪያ ቲዩሜን ግዛት በሚገኘው አንቲፒስኒክ የነዳጅ ማጣሪያ ጣቢያ ላይ ስኬታማ የድሮን ጥቃት ማድረሳቸውን ቮሎዲሚር ዜሌንስኪ ገልጿል። የማጣሪያ ጣቢያው ከዩክሬን ድንበር ከ2000 ኪሎ ሜትር በላይ ርቀት የሚገኝ ሲሆን ይህም ጦርነቱ ከተቀሰቀሰ ወዲህ ዩክሬን በሩሲያ ግዛት ውስጥ እጅግ ርቆ በሚገኝ ስፍራ የፈጸመችው ትልቁ ጥቃት ሆኖ ተመዝግቧል። ፕሬዚደንት ዜሌንስኪ እንዳሉት ለጥቃቱ ጥቅም ላይ የዋለው ፋየር ፖይንት በተባለ የሀገሪቱ የግል ኩባንያም የበለጸገ አዲስ የረጅም ርቀት ድሮን ሲሆን ይኸው ድሮን የመጀመሪያ ውጊያ ተሳትፎንም አድርጓል። ድሮኑም ከ3000 ኪሎ ሜትር በላይ የመጓዝ አቅም እንዳለው ተሰምቷል። ይህ በእንዲህ እንዳለ የሩሲያ ጦር ዶንባስን ለመቆጣጠር የሚያስችለውን ቁልፍ ከተማን መክበቡ ተገልጿል። ይኸው ስትራቴጂክ ከተማ ደግሞ ኮንስታንቲናቪካ የተባለ ነው። የዩክሬን ወታደሮች እንደገለጹት ከተማ ሙሉ በሙሉ በየትኛውም ኃይል ስር ስላልወደቀም ግራጫ ክልል ሆኗል። ከጀርባችን ያሉ አካባቢዎች ላይ ወታደሮች ሰፍረዋል። ገፍቶ ለማስወጣት በጣም ከባድ ነው ሲል በአካባቢው የተሰማራ የዩክሬን የድሮን አብራሪ አሁን ያለው ሁኔታ ገልጿል። ከተማው ለዶንባስ ቅርብ የሆነ ስትራቴጂካዊ ጠቀሜታ ያለው ስፍራ ነው። የሩሲያ ጦር ከተማው ሙሉ በሙሉ ከተቆጣጠረም የዩክሬን ወታደሮች በምስራቃዊ ክፍል የመጨረሻ ጠንካራ ይዞታ የሆኑ ስፍራዎችን መያዝ ይችላል። የሩሲያ ወታደሮች ክራማቶስክና ስሎቫንስክ የተባሉ ከተማዎችን መያዝ ከቻሉ ዶንባስን ሙሉ በሙሉ በቁጥጥራቸው ስር ያደርጋሉ። ዶንባስ ከተማን መያዝ ለክሬምሊን ዋነኛው የጦርነቱ ግብ እንደሆነም ይታወቃል። ዩክሬን ላለፉት ጥቂት ወራት በጠንካራ ሁኔታ ግዛቶቿን መቆጣጠር ችላ ቆይታለች። በያዝነው ዓመት ሰፊ የዩክሬን ይዞታዎችን ማስመለስ እንደተቻለም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።